በትግራይ ፖለቲካ ውስጥ ጎልቶ ከሚታዩ ፖለቲከኞች መካከል ቀዳሚ የሆኑት አቶ ጌታቸው ረዳ ከክልሉ ጊዜያዊ አስተዳደሩ ፕሬዝዳንትነት ከተሰናበቱ በኋላ በጠቅላይ ሚኒስትሩ የአማካሪነት ኃላፊነት ተሰጥቷቸዋል። በህወሓት መሪዎች መካከል በተፈጠረው የተካረረ አለመግባባት በጊዜያዊ አስተዳደሩ መሪነት ለመቀጠል ያልቻሉት አቶ ጌታቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ተሹመዋል። በትግራይ ከተካሄደው አውዳሚ የሁለት ዓመት ጦርነት በኋላ ከፍተኛ የህወሓት አመራር በጠቅላይ ሚኒስትሩ ሲሾም አቶ ጌታቸው የመጀመሪያው ሰው ናቸው። ይህ አሁን በጠቅላይ ሚኒስትር አብይ አህመድ የተሰጣቸው ሹመት ይፋ የሆነው አቶ ጌታቸው የጊዜያዊ አስተዳደሩ ስልጣናቸውን ለጄኔራል ታደሰ ወረደ ካስረከቡ ከ3 ቀናት በኋላ ነው። አቶ ጌታቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በስልጣን ላይ በነበሩበት ጊዜ ልዩ አማካሪያቸው ሆኖ የሰሩ ሲሆን አሁን የተሰጣቸው የአማካሪነት ሹመት ሁለተኛቸው መሆኑ ነው። አቶ ጌታቸው በፌዴራል መንግስትና በትግራይ ክልል ውስጥ በኃላፊነት በቆዩባቸው ዓመታት በሀገር ውስጥና በዓለም አቀፉ መገናኛ ብዙሃን ላይ በመቅረብ ሀሳባቸውን በመግለጽና በመከራከር ከሚታወቁት ጥቂት ባለስልጣናት መካከል አንዱ ናቸው። በሀገሪቱ ውስጥ ፖለቲካዊ ለውጥ ከመጣ በኋላ በነበሩት ባለፉት 5 ዓመታት በገዢው ፓርቲ ኢህአዴግና በግንባሩ ዋና መስራች ህወሓት መካከል የነበረውን አለመግባባት ተከትሎ አቶ ጌታቸው በተፈጠረው የፖለቲካ ትርምስ ውስጥ ጎልቶ ወጥቷል። በተለይ ለ2 ዓመት በዘለቀው ጦርነት ወቅት በትግራይ አመራሮች በኩል የሚነሱ ሀሳቦችን በክልሉ ባሉ መገናኛ ብዙሃን ላይ በመደበኛነት እየቀረቡ እንዲሁም በዓለም አቀፉ መገናኛ ብዙሃን ላይም በተደጋጋሚ ብቅ እያሉ የህወሓት አንደበት ሆነው ቆይቷል። ሰላም ጤና ይስጥልኝ። እንዴት ናችሁ የተከበራችሁ የሾላ ሚዲያ ቤተሰቦች? ለዛሬ ደም አፍሳሹን ጦርነት ያስቆመው በመንግስትና በህወሓት መካከል በተካሄደው ድርድር ወቅት ግንባር ቀደም ተደራዳሪና በስምምነቱ ላይ ፊርማቸውን ያኖሩት አሁን ደግሞ የጠቅላይ ሚኒስትሩ አማካሪ ሆኖ የተሾሙት አቶ ጌታቸው ረዳ ማን ናቸው የሚለውን ወደ እናንተ እናደርሳችኋለን። አብራችሁን እንድትሆኑ በአክብሮት እንጠይቃችኋለን። አቶ ጌታቸው ረዳ አላማጣ ውስጥ ሰኔ 1967 ዓ.ም ነው የተወለዱት። የአንደኛና የሁለተኛ ደረጃ ትምህርታቸውን እዚያው በትውልድ ከተማቸው የተማሩ ሲሆን ለታናሽ ወንድሞቻቸውና እህቶቻቸው አርአያ መሆናቸው ይናገራል። አቶ ጌታቸው ከልጅነታቸው ጀምሮ የመማርና የማንበብ ልዩ ፍቅር ስለነበራቸው ከእኩዮቻቸው እና ከዘመዶቻቸው ጋር ለመማርና ለመጫወት ጊዜ የነበራቸው ቢሆንም የማንበብ ፍቅራቸው ከፍተኛ ስለነበረ ሰፊውን ጊዜያቸውን ያጠፉ የነበረው ከመጻሕፍት ጋር እንደነበረ ታናሽ ወንድማቸው ይናገራሉ። በተለይም ወደ ሁለተኛ ደረጃ ትምህርት ቤት ሲገቡ ከትምህርታዊ መጻሕፍት ባሻገር በእንግሊዝኛ የተጻፉ አዳዲስና ቆየት ያሉ መጻሕፍትን በማንበብ አብዛኛውን ጊዜያቸውን ያጠፉ ነበር ተብሏል። ከነዚህ መጻሕፍት መካከል የኒቼ፣ የካርል ማርክስ፣ የሌኒን እና ረጅም ዘመናትን ያስቆጠሩ ስራዎች የሁለተኛ ደረጃ ተማሪ ያሉ ካነበቧቸው መካከል ይጠቀሳሉ። ከሁለተኛ ደረጃ ተማሪነት ጀምሮ በእንግሊዝኛ የተጻፉ መጻሕፍትን የሚያነቡት አቶ ጌታቸው አሁንም ከመጻሕፍት ጋር እንደሚውሉ ቤተሰቦቻቸውና በቅርብ የሚወዷቸው ይነገራሉ። አቶ ጌታቸው የሚያነቧቸው መጻሕፍትን ባይመርጡም በዋናነት ግን በፍልስፍና፣ በፖለቲካና በኢኮኖሚ እንዲሁም በዓለም ታሪክ ላይ የሚያተኩሩትን መጻሕፍት ያዘወትራሉ። አቶ ጌታቸው የእንግሊዝኛ ቋንቋ ችሎታቸውን ያዳበሩት ከሚያነቧቸው መጻሕፍት እንደሆነ የሚገልጹት ታናሽ ወንድማቸው ዶክተር ሞላ ረዳ የተዋሰውን መጽሐፍ ነገ መልስ ከተባለ ሌሊቱን ሙሉ ተቀምጦ ሲያነብ አየው ነበረ ይላሉ። የቅርብ ጓደኞቻቸውና በመቀሌ ዩኒቨርሲቲ ባልደረቦቻቸው የነበሩት ሙሉ ወርቅ ኪዳነ ማርያም በጻፈው አንድ ጽሑፍ ስለ አቶ ጌታቸውና ለንባብ ስላላቸው ፍቅር አስተያየታቸውን አስፍሮ ነበር። ጌታቸው ከአዲስ አበባ ዩኒቨርሲቲ ከተመረቀ በኋላ አብሮን በትግራይ የቀድሞ ቢዝነስ ኮሌጅ ነበረ የተቀጠረው። እንግዳ በሆነበት በዚያ ወቅት ለመጀመሪያ ጊዜ ከኛ ጋር ሲገናኝ አንድ ካፌ ውስጥ መጽሐፍ እያነበበ ነበር ይላሉ። አዲስ ተመራቂ ከሙያው ጋር ካልሆነ በስተቀረ ፍልስፍናን የሚነቃ መጽሐፍ ሲያነብ አያጋጥመኝም የሚሉት አቶ ሙሉ ወርቅ ጌታቸው ግን ካሉበት የሙያ ዘርፍ ባሻገር በተለያዩ መስኮች የተዘጋጁ መጽሐፍትን እንደሚያነቡ እንዲሁም በመጽሐፍትና በተለያዩ ሀሳቦች ላይ እንደሚወያዩ ገልጸዋል። አቶ ጌታቸው የሁለተኛ ደረጃ ትምህርታቸውን ታዳጊዋ ኢትዮጵያ በመባል በሚታወቀው ትምህርት ቤት የተከታተሉ ሲሆን በ1985 ዓ.ም ደግሞ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት በመግባት የመጀመሪያ ዲግሪያቸውን በሕግ አግኝተዋል። አቶ ጌታቸው ከመምህርነት ወደ ፖለቲካ እንዴት ገቡ?
አቶ ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ ትምህርታቸውን አጠናቀው ከተመረቁ በኋላ መቀሌ ዩኒቨርሲቲን በመምህርነት ተቀላቅለው በሕግ ትምህርት ክፍል አገልግለዋል። እዚያም በኋላ በ1990ዎቹ መጀመሪያ ላይ በአሜሪካ አላባማ ዩኒቨርሲቲ ሁለተኛ ዲግሪ ለማግኘት ችለዋል። ከዚህ በኋላ ወደ መቀሌ ዩኒቨርሲቲ ተመልሰው ማስተማር የቀጠሉ ቢሆንም ብዙም ሳይቆዩ በ1997 በውጭ ጉዳይ ሚኒስቴር ውስጥ በኃላፊነት ተመድበው ወደ አዲስ አበባ አቀኑ። ከምርጫ 1997 ዓ.ም በኋላ በተፈጠረው ፖለቲካዊ ቀውስ ኢህአዴግ ከባድ ፈተና ገጥሞት የነበረ ሲሆን አቶ ጌታቸው ፓርቲያቸው እንደ ጠላት ሲመለከታቸው በነበሩ የግል ጋዜጦች ላይ የድርጅታቸውን ሐሳብ የሚገልጹ ጽሑፎችን ያወጡ ነበር ተብሏል። በተለይም በኢህአዴግ ዘመን ከታዩት የፕሬስ ውጤቶች መካከል ከፍተኛ አንባቢ በነበራት አዲስ ነገር ጋዜጣ ላይ በፓርቲያቸው ላይ የሚቀርቡ ትችቶችን በመከላከልና አቋሙን በመግለጽ ያቀርቡ በነበረው ጽሑፍ ጎልቶ ይታወቃሉ። አቶ ጌታቸው ከመምህርነት ሙያ ወጥተው ወደ ፖለቲካና የመንግስት ኃላፊነት ቦታን ከያዙ በኋላ በተለይ አቶ ኃይለማርያም ደሳለኝ የውጭ ጉዳይ ሚኒስቴርና ጠቅላይ ሚኒስቴር በነበሩባቸው ጊዜያት በሁለቱም ከፍተኛ መስሪያ ቤቶች ውስጥ በኃላፊነት ሰርተዋል። በዚህም በውጭ ጉዳይ ሚኒስቴር የፓብሊክ ዲፕሎማሲ ዳይሬክተር እና ዋና ዳይሬክተር፣ የመንግስት ኮሚኒኬሽን ጉዳዮች ሚኒስቴርና የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ አማካሪ ነበሩ። በተጨማሪም በአላማጣ የህዝብ ተወካዮች ምክር ቤት አባል ሆነው ተመርጠው ነበር። አቶ ጌታቸውን በቅርብ የሚያውቃቸው ሰዎች እንደሚሉት ምንም እንኳን በከፍተኛ የመንግስት ስልጣን ላይ የነበሩ ቢሆኑም ቀለል ያለ ሲመሩና ወደ ፈለጉት ቦታ ያለ አጃቢ በራሳቸው መሄድና መቆየትን የሚመርጡ ሰው ናቸው ይላሉ። ለውጡና አቶ ጌታቸው ወደ መቀለ መሄድ ወይም መመለስ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በሀገሪቱ ፖለቲካ ላይ ጉልህ ለውጥና ሽግሽግ ሲካሄድ በገዢው ፓርቲ ኢህአዴግ ውስጥ ትልቅ ለውጦች መታየት ጀመሩ። በዚህም ምክንያት ግንባሩን ከመሰረቱት 4 የፖለቲካ ፓርቲዎች መካከል ዋነኛው የሆነው ህወሓት በብዙ መልኩ ከአዲሱ መንግስትና ከሚወስዳቸው እርምጃዎች ጋር መጣጣም ባለመቻሉ ከኢህአዴግ ራሱን አገለለ። ይህንንም ተከትሎ አቶ ጌታቸው ረዳ ከሌሎች የህወሓት ከፍተኛ ፖለቲከኞችና ባለስልጣናት ጋር ወደ ትግራይ ተመልሶ የትግራይ ክልል ርዕሰ መስተዳድር ደብረጽዮን ገብረ ሚካኤል አማካሪ እንዲሁም የህወሓትና የክልሉ መንግስት ቃል አቀባይ ሆነው ሰርተዋል። አቶ ጌታቸው በፖለቲካውና በህዝብ ግንኙነቱ ዘርፍ የህወሓት ቁልፍ ሰው መሆናቸውን በተለይ ባለፉት 2 ዓመታት አስመስክረዋል። በመንግስትና በህወሓት መካከል በፕሪቶሪያና በናይሮቢ በተደረጉት ድርድሮች ወቅት ከፊት መስመር ላይ እንደነበሩ በግልጽ ታይቷል። ሰላም ያመጣውን ስምምነት ህወሓትን በመወከል የፈረሙት አቶ ጌታቸው ከፌዴራል መንግስቱ ከአህጉራዊ ከዓለም አቀፋዊና ከምዕራባውያን ሀገራት ጋር በትግራይ በኩል በነበሩ ግንኙነቶች ውስጥ ሁሉ ጉልህ ሚና እንደነበራቸው ይነገራል። የትግራይ ጊዜያዊ አስተዳደርን እንዲመሩ በህወሓት ስራ አስፈጻሚ ኮሚቴ የተሰየሙት አቶ ጌታቸው በጠቅላይ ሚኒስትር አብይ የትግራይ ክልል ጊዜያዊ ርዕሰ መስተዳድር እንዲሆኑ ተሹመዋል። የትግራይ ጊዜያዊ አስተዳደርን እንዲመሩ በህወሓት ስራ አስፈጻሚ ኮሚቴ የተሰየሙት አቶ ጌታቸው በጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ ርዕሰ መስተዳድር እንዲሆኑ ተሹመው ለ2 ዓመታት አገልግለዋል። በትጥቅ ትግል ውስጥ ያልተሳተፉና ወጣት የህወሓት አባል የሆኑት አቶ ጌታቸው ከቀደምት የድርጅቱ መስራችና አባላት ያልተናነሰ ተጽዕኖ በህወሓት ውስጥ ለመፍጠር ችሏል። በዚህም የድርጅቱ ምክትል ሊቀመንበር እስከመሆን ደርሷል። በህወሓት አመራሮች መካከል በተፈጠረው አለመግባባት ምክንያት ድርጅቱ በአቶ ጌታቸውና በደብረጽዮን በሚመሩ 2 ክንፎች ተቦድኖ ውዝግብ ውስጥ የገባ ሲሆን አንደኛው ወገን አቶ ጌታቸውን ጨምሮ ሌሎች ከሳቸው ጋር የወገኑ አመራር እና አባላቱን ከህወሓት ማባረሩን ማሳወቁ ይታወሳል። የተከበራችሁ የሾለ ሚዲያ ቤተሰቦች ለዛሬ ስለ አቶ ጌታቸው ረዳ ያስደመጥነው ዝግጅት እዚህ ጋር በቃ። መረጃውን ያገኘነው ከቢቢሲ ነው። ሰላም ሆኑ።